ሰላም ጤና ይስጥልኝ ውድ የሐሲስ ስፖርት አድማጮች፣ በዛሬው የስፖርት መረጃችን የዓለም ዋንጫ የምድብ ጨዋታዎች ዛሬም ቀጥለው ይካሄዳሉ። እነዚህንና አዳዲስ የዝውውር ዜናዎችን ጨምሮ አጫጭር ስፖርታዊ መረጃዎች ይዤ ቀርቤያለሁ። በስፋት የማስደምጣችሁ ይሆናል። አብራችሁ ይቆዩ። በዘንድሮው የዓለም ዋንጫ ታሪካዊው አዜቲክ ስታዲየምና ሶስቱ ቀይ ካርዶች አነጋጋሪ ሆነው ቀጥለዋል። በእግር ኳሱ ዓለም የቢጫና የቀይ ካርድ ቅጣቶችን በ1970 በማስተዋወቅ የመጀመሪያው የሆነው አዜቲካ ስታዲየም በዘንድሮው የዓለም ዋንጫ የመክፈቻ ጨዋታ ደግሞ ሌላ ታሪክ በመክፈቻው ማጻፍ ችሏል። በዓለም ዋንጫ መክፈቻ ጨዋታ 3 ቀይ ካርድ የተመዘዘበት ብቸኛው ስታዲየም ሲሆን ሜክሲኮ ደቡብ አፍሪካን 2-0 ባሸነፈችበት ጨዋታ ከደቡብ አፍሪካ 2 ተጫዋቾች ከሜክሲኮ ደግሞ አንድ ተጫዋች በድምሩ 3 ቀይ ካርድ ተመዘው አልፈዋል። አሜሪካ፣ ካናዳና ሜክሲኮ ባዘጋጁት የ2026 የዓለም ዋንጫ ውድድር የምድብ ጨዋታዎች ዛሬም ቀጥለው ሲደረጉ ኳታር ምሽት 4 ሰዓት ላይ ከስዊዘርላንድ ጋር ጨዋታዋን ስታደርግ የ5 ጊዜ ሻምፒዮኗ ብራዚል ደግሞ ሌሊት 7 ሰዓት ላይ ከሞሮኮ ትገናኛለች። በርናንዶ ሲልቫ ለሳምንታት ከባርሴሎናና ከአትሌቲኮ ማድሪድ ጋር ስሙ ሲያዝ ቢቆይም ሪያል ማድሪድ ተጫዋቹን እንደሚፈልገው ከታወቀ በኋላ ከሁለቱ ክለቦች ጋር የነበረው ንግግር ውድቅ በማድረግ ለሪያል ማድሪድ ለመፈረም ተስማምቷል። ጆዜ ሞሪኒዮ አዲሱ የሪያል ማድሪድ አሰልጣኝ ሆኖ መሾሙን ክለቡ ይፋ ካደረገ በኋላ አሰልጣኝ ጆዜ ሞሪኒዮ በርናንዶን በስብስባቸው ውስጥ በዋናነት ለመጠቀም ከፍተኛ ፍላጎት ማሳየታቸውን ተከትሎ በሳንቲያጎ በርናባው የቀረበለትን ቅድመ ሁኔታዎች በሙሉ ተቀብሏል። ከዚህ በፊት በማንቸስተር ሲቲ ሲከፈለው ከነበረው ደሞዝ ቀንሶ ለማድሪድ ለመፈረም የተስማማ ሲሆን የ31 ዓመቱ ኮከብ ከተጨማሪ የ1 ዓመት ማራዘሚያ አማራጭ ጋር የ2 ዓመት ኮንትራት ይፈርማል። ከማንቸስተር ሲቲ ጋር ያለው ውል መጠናቀቁን ተከትሎ ማድሪድ ይህንን የአውሮፓ ምርጥ አማካኝ ያለምንም የዝውውር ሂሳብ በነፃ ማግኘት ችሏል። በኢታድ ስታዲየም ባሳለፋቸው 9 ስኬታማ ዓመታት 6 የፕሪሚየር ሊግ፣ 1 የቻምፒየንስ ሊግ ዋንጫን ጨምሮ 20 ትልልቅ ክብርን ያነሳው ሌጀንድ ጉዞ ወደ ስፔን ሆኗል። ማንቸስተር ዩናይትድ የማቲያስ ፈርናንዴዝን ዝውውር አሁንም አጥብቆ የሚፈልግ ሲሆን ሌሎች ክለቦችም በውድድር ውስጥ ይገኛሉ። ጆዜ ሞሪኒዮ ለሪያል ማድሪድ ስሙን የጠቆሙ ሲሆን ሌሎች የፕሪሚየር ሊግ ክለቦችም ፍላጎት ያሳዩ ሲሆን የተጫዋቹ የዝውውር ዋጋ 85 ሚሊዮን ዩሮ ተለጥፎበታል ሲል ፋብሪዚዮ ሮማኖ ዘግቧል። ሊቨርፑል በያን ዲዮማንዴ በሚደረገው ንግግር እድገት ማሳየቱ ተዘግቧል። በሊቨርፑል ውስጥ ዲዮማንዴ ሊቀላቀል እንደሚፈለግ በአንጻራዊነት ብሩህ ተስፋ አላቸው ሲል ቤን ጃኮብስ ዘግቧል። ባየር ሙኒክ የፍራንክፈርቱን የ22 ዓመት ጀርመናዊ የግራ መስመር ተከላካይ ናታንኤል ብራውንን ለማስፈረም ተቃርቧል። ብራውን ከቤሰንት ኮምፓኒ ጋር ውይይት ያደረገ ሲሆን ተጫዋቹ በግል ጥቅማ ጥቅሞች ዙሪያ ከሙኒክ ጋር ከስምምነት ላይ በመድረሱ በዝውውሩ ደስተኛ ነው ሲል ታማኙ ጋዜጠኛ ፋብሪዚዮ ሮማኖ ዘግቧል። የፈረንሳዩ ቱጃር ክለብ ፒኤስጂ በጀርመኑ ባየር ሙኒክ ቤት ድንቅ ብቃቱን እያሳየ የሚገኘውን የ24 ዓመቱን ፈረንሳይ አጥቂ ሚካኤል ኦሊሴን በዚህ የክረምት የዝውውር መስኮት ወደ ፓሪስ ለማምጣት ጥረት ለማድረግ አቅዷል ሲል ዘሰን ዘግቧል። እንደ ዘጋርዲያን ዘገባ ባርሴሎናዎች ለስፔኑ ኮከብ ዳኒ ኦልሞ ከቼልሲና ከአርሰናል በኩል ያለውን ፍላጎት ጠንቅቀው ያውቃሉ። ሆኖም የ28 ዓመቱን አማካይ ለመልቀቅ ክለቡ የያዘው የ60 ሚሊዮን ፓውንድ ዋጋ መሟላት እንዳለበት አቋም ይዘዋል። ሊቨርፑል ጣሊያናዊውን አጥቂ ፌዴሪኮ ኬዛን በዚህ ክረምት በ17 ሚሊዮን ፓውንድ አካባቢ ለመልቀቅ ዝግጁ ነው። ተጫዋቹ ራሱም ወደ ሀገሩ ጣሊያን ሴሪያ የመመለስ ከፍተኛ ፍላጎት አለው ሲል ስካይ ስፖርት በገጹ አጋርቷል። ክቡራን የሐሲስ ስፖርት አድማጮች የዛሬው የስፖርት መረጃችን ይህን ይመስል ነበር። ሐሳባችሁን በኮሜንት አጋሩኝ። ለሌሎችም እንዲደርስ ሼር አድርጉት። ቸር ተመኘን።